አልኩሽ በቃ ተይ በቃ በቃ አስሬ እንደዚህ ብትጨቀጨቂ ውጭልኝ ያለበት አንተ ራሱ ምንድነው የምትልፈሰፈሰው ፖስተር ብለህ አውራው እንዴ ወንድ ልጅ አይደለ እንዴ ምን ሆነህ ነው አረ ወደዛ በእናትህ በትዳር መሀል መጥተህ ሚስቴ እንደዚህ እየተናገርካ ሰው ቤት ውስጥ ገብተህ ማን ስለሆንክ ነው አንተ እንዴ መውጣት አለብህ ሰው ቤት እኮ ነው የገባው ባባ ውጣልን ምኑን ነው የምነግረው እንዴ እኔ ከየት አውቃለሁ ምንድነው የምነግረው በቃ ገዳም እንዳለች ነገርኳቸው እኮ አይደል እንዴ እሷ እኮ የኔ እናት ናት አንቺን አይመለከትሽም ስለዚህ አትጠይቂኝ እኔ ቤቱን እኮ አባቴ እንደፈለኩ ባረግ ምንም ባረግ ማን ፈረመልሽ እሷ በለለች ቤቱ የራሴ ነው ቤቱ የራሴ እስከሆነ ድረስ በቃ እናቴን ጋር እያዛለሁ ምን አርጊ ነው የምትለኝ በቃ ወጣልን በቃ ደከመን እንዴ ለምን ተነሱታ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን ሰነበታችሁ እኔ ልዑል ነኝ እንግዲህ ዛሬም አንድ ሰፈር ውስጥ እንደተለመደው አንድ ቤት ውስጥ እገኛለሁ ጥቆማ ደርሶኝ ማለት ነው ጥቆማውን ደግሞ ያደረሰችኝ አጠገብ የምትዋት እህታችን ናት በዋነኝነት እንግዲህ እህታችን እያለች ያለችው ምንድነው ለናንተ ለማሳወቅ ያክል ክርስትና እናቴ ጠፍታብኛለች አብሬያት ያደኩኝ እናት አባት አላቅም እናት አባት ሳይሆን በክርስትና እናቴ ነው ያደኩት እናቴ ጥላኝ ከሞተች በኋላ አባቴም አረፈ ከዛ በኋላ ግን ክርስትና እናቴ አንስታ እንደ እናት ምንም ነገር ሳይጎድለኝ አሳድጋኛለች በዚህ 3 አመት ጊዜ ውስጥ ግን ከክርስትና እናቴ ጋር አብሬ ስኖር ነበር አሁን ወጥቻለሁ ለብቻዬ ነው የምኖረው አለችኝ እህታችን በዋነኝነት እሷ ከወጣች ደግሞ ከ2 አመት በኋላ ክርስትና እናቷ ከዚህ ቤት እንደጠፋች ወይም ትኖርበት ከነበረው ቤት እንደጠፋች እህታችን ነግራናለች ማለት ነው በዋነኝነት ምንድነው የተፈጠረው ያሉት ነገሮች ምንድናቸው የጠፋችበት ምክንያት ምንድናቸው የሚሉትን ነገሮች እንደተለመደው ለእናንተ አጣርተን የምናቀርብ ይሆናል ዋናውን ትክክለኛውን ጥቆማ ከእህታችን እንሰማለን ማለት ነው እናንተ ታዲያ ይሄንን ቪዲዮ ላይክ ኮሜንት ሼር በማድረግ ለብዙ ሰዎች አዳርሱልን ምክንያቱም እኛ ሰርተን ሰው እይታ ውስጥ ካልገባ ሰዎች ካላዩት ምንም ትርጉም የለውምና ላይክ ኮሜንት ሼር በማድረግ አበረታቱን አብራችሁን እስካሁንም ስላላችሁ ከዚህም ሰዓት ስላላችሁ አመሰግናችኋለሁ እውነት ለመናገር በተጨማሪ ደግሞ እኛን ማናገር የምትፈልጉ በቴሌግራም ሊንክ እየገባችሁ እኛን ማናገር ትችላላችሁ ሐሳብ አስተያየት ማድረስ ትችላላችሁ የተለያየ ጽሁፎችን ልጽፉልን ትችላላችሁ ማለት ነው እንደዛ በማድረግ እንግዲህ ከኛ ጋር አብሮነታችሁ እንዲቀጥል ከወዲሁ መናገር ፈልጋለሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም የኔ እናት ሰላም እንዴት ነሽ በቅድሚያ እስኪ ራስሽን አስተዋውቂልን ድምጽሽን ጨምር አድርገሽ ምን እንዳጋጠመሽ ምን እንደሆነ እያንዳንዱ ነገሮች ብታስረጂኝ ለኛም ለተመልካች እሺ እንግዲህ ያው በጸሎት እባላለሁ እሺ አመሰግናለሁ መጀመሪያ እዚህ ድረስ ስለመጣ በጣም ያንተ ሚዲያ አከታተላለሁ ብዙ ችግረኞችን በዚህ መልኩ እንደምትረዳና መፍትሄ ለችግራቸው መፍትሄ እንደምታገኙት ብያለሁ አያለ ከታተላለሁ አሁንም እኔ ያው እንዳልኩ ያጋጠመኝ ነገር የክርስትና እናቴ ይበል ይቀለኛል እንደተወለድኩ ነው እናቴ ያረፈችውና እሷ ነች ከዛን ጊዜ ጀምሮ ያሳደገችኝ እና ከ3 አመት በፊት ነው ከሷ ጋር የወጣሁት ከዛም የወጣሁበት ምክንያት ደግሞ ልጅ አላቻትና ከሷ ጋር ልንስማማ አልቻልንም ማለት በቃ በጣም ብዙ አመት እስከዚህ እድሜ ድረስ እሷን ችዬ ነው የኖርኩት ማለት ይቻላል ያው እናቴ በጣም ጥሩ ሰው ነበረች የክርስትና እናቴ ጥሩ ሰው ስለሆነች በቃ የልጅቷን ጸባይ ችዬ ነው እንትን ያልኩትና ከ3 አመት በፊት በቃ ልንስማማ ስላልቻልን ወጣሁ እና ከወጣሁኝ በኋላ እየተመላለስኩ አያቸዋለሁ እጠይቃቸዋለሁ ወጥቼማ ጠይቃት ነበር እና ከ2 አመት በፊት ሲሄድ ልጠይቃቸው እሷ የለችም ነበር የክርስትና እናቴ ማለት ነውና የት ሄዳ እንደሆነ ስጠይቃትም ክርስትና ምንም እሷ ምን ግድ አልሰጣትም የለችም ጸበል ሄዳለች አለች ድጋሚን ተመልሼ በመሄድበት ሰዓት እንደዛው እንዳልመጣች እንዳልተመለሰች እንደማይመለከታት ስለሷ ግድ እንደማይሰጣት ነው የምትነግረኝ በጣም አሳስቦኛል እሷ ነገር አሁን 2 አመት ሞልቶታል 2 አመት ከጠፋች 2 አመት ሞልቷታል የት ሄደች ስትያት ምንድነው መልሱ አንዴ ጸበል ትለኛለች አንዴ ደግሞ ሲሄድ ገዳም ሄዳ ነው በቃ ግድ አይሰጣትም ልጅቷ ትንሽ
በጣም ኃይለኛ ነች። ከእንደገና ደግሞ ከእናቷ ጋር ከበፊቱም ጀምሮ ያን ያህል አይስማሙም። በጣም አስቸጋሪ ጸባይ ነው ያላት ልጅቷ። ትጠጣለች፣ ውጭ ታመሻለች፣ ታድራለች። በዚህ ምክንያት እኔ ያለው ራሱ ከእናትየው ጋር ምንም አይስማሙም ነበር ነው። እኔ ብቻ አሁን ላይ በጣም እያሳሰበኝ ያለው ነገር የእናቴ ነገር ነው ማለት በቃ ከአንቺም ጋር አንስማማም ብለሽኛልና የተለያየ አይነት ቅናት እንዳለባት ኢቭን ለሷ ላንቺ ሞር ብዙ ነገር እንደሚደረግልሽ እንደዛ ነው የምታስበው ብለሽኛልና እሱስ ነገር ምንድነው? አዎ እንደዛ ነው እሷ ልጅቷ የምታስበው እንደዛ ነው። እናቴ ግን እሷ በጭራሽ እሷንም እኔንም እንደ ልጅ አድርጋ ነው ያሳደገች። እኔ እናት ምን እንደሆነ አላውቅም ነው። እሷ የምርም በቃ ልክ እንደ ልጅ እኩል ነው ታይን። ነፍስ ካወቅኩ በኋላ ነው እናቴ እንዳልሆነች ራሱ የክርስትና እናቴ ምናምን ሁሉንም ታሪኩን ያወቅኩት ነው። እሷ የነገረችሽ ይሄንን? አዎ በቃ ልጅቷ ከድሮም ጀምራ እኔ ነኝ የዚህ ቤት ልጅ እኔ ነኝ እንትን አይነት ነገር በጣም አንስማማም ነበረ። አስተዳደጌም ያው እናትየው በጣም ጥሩ እናት ነች፣ በጣም ከሚገባው በላይ ማለት ነው። ልጅቷ ግን ከባድ ነበረች። አሁንም ደግሞ እናቴ አንዴ ገዳም ሄዳለች፣ አንዴ ጸበል ነው የምትለኝ። ግን 2 ዓመት ሙሉ እንዴት ይሄን ያህል ጨክና እንዴት ትጠፋለች? ከእንደገና ደግሞ እኔ ስትሄድ ምንም ነገር አላውቅም፣ አልነገረችሽም? ምንም ነገር አልነገረችኝም። ከዛ በፊት ያው እንዳልኩ ልጇ ነኝ እኔ እንደ ልጇ ነው የምታየኝ እና ምንም ነገር ስታደርግ እንትን ትለኛለች። በእርግጥ እዛ ቤት እያለው ከልጅቷ ጋር በሚጣሉበት ሰዓት እንዳውም ትቼልሽ ሄዳለሁ ገዳም እገባለሁ እያለች ታስፈራራት ነበር። ግን እናት ናት ገዳም ሄዳለሁ የምትለው? አዎ እንደዛ እያለች ታስፈራራ ነበር። ግን 2 ዓመት ሙሉ እድሜው ረዘመብኝ በጣም። ከእንደገና ለህግ አካላትም እንትን ብዬ ነበር። ግን ስልክ ምናምን አትጠቀምም? መጠቀም ትጠቀማለች ግን አይሰራም። አሁን ላይ ስልኳም አይሰራም። ከጠፋችበት ጊዜ ጀምሮ ስልኳ አይሰራም? አይሰራም። በምትሄድበትም ሰዓት ምንም ነገር እኔ ምንም የሰማሁት ነገር የለም። በቃ ድንገት ልጠይቅ ሲሄድ የለችም። ከዛ በፊት ልጅ እናትን ትደበድብ እንደነበረም ከጎረቤትም ለማጠያየቅ ችያለሁ። ያው አንቺ እስከምትመጪ ያው ጎረቤቱም ሁሉ እየተንጫጫ ነው እውነት ለመናገር በቃ በጣም እያለቀሱ ነው ሁሉ 2 ሰዎች ነው የጠየቁት። ሁለቱም እያለቀሱ በቃ የገባችበትን እንኳን ባወቀን ሄደን እንጠይቃታለን፣ እዛም ከሆነ ያለች ገዳም ካለች ሄደን እንጠይቃታለን ሲሉም ነበርና እስኪ በፊትስ ከልጇ ጋር የነበራት ነገር ምን አይነት ነገር ትደበድባት እንደነበር በግልጽ ነው የነገሩኝና አንቺ ደግሞ እዚህ ቤት ውስጥ ትኖሪ ስለነበረ ሞር ሁሉንም ነገር ስለምታውቂ እስኪ ንገሪኝ ስለሱ። አዎ እውነት ነው። ልጅቷ በጣም ከአቅም በላይ የሆነች ልጅ ነች እና ትደበድባትም በቃ ትሰድባትም በጣም ነበር የምትላት። ከባድ ነው እናት ላይ ይሄን ያህል እንትን ማለት የሚደባደቡበት ምክንያት ምንድን ነው? በቃ ልጅቷ ታመሻለች፣ ትጠጣለች፣ ትመጣለች፣ አይስማሙም። ከእንደገና ደግሞ አሁን ላይ በቃ ቤቱ ተሸጦ አንድ ጓደኛ አላት ለሱ መኪና ይፈልጋል እና መኪና መግዛት አለብኝ። ቤቱ የምንድን ማለት ምንድን ማለት ጓደኛ ፍቅረኛ? አዎ እንደዛ ፍቅረኛ አላት እና መኪና ይፈልጋል። መኪና ስለሚፈልግ ቤቱ ተሸጦ መግዛት አለብኝ፣ እገዛለታለሁ እያለቻት እንግዲህ የምንኖርበትን ቤት የነበረውን ቤት ነው መኖሪያ ቤቱ ነው እሱ ይሸጥና መኪና እንገዛለን አለች። በዚህ ምክንያት ኃይለኛ ጸብ ውስጥ ነበር። የምታውቂው ነገር አለ? ስለሱ ምንም የማውቀው ነገር የለም። ያው አሁን ላይ በሚሄድበት ሰዓት ከሷም ጋር ስለማንስማማ የምጠይቃትንም ነገር አትመልስልኝም። በቃ ምንድነው እሱ ላይ ምንድነው የምትጠይቂያት ማለት ምላሿስ የሷ ምንድነው? እናቴ የት እንደሆነች ማለት መጨረሻ ላይ ምን ተነጋግረው ተጣልተው እንደሆነ የወጣችው እንዴት እንደሄደች በምጠይቃት ሰዓት አትመልስልኝም። በቃ ለኔ ጭራሽ እኔንም እንትን ማለት አትፈልግም። አንቺንም መስማት አትፈልግም? እኔንም ማዳመጥ መስማትም አትፈልግም። እኔ አሁን የእናቴ ነገር በጣም እያሳሰበኝ ነው። 2 ዓመት ሙሉ አሁን ጭራሽ በህልሜ ራሱ ትመጣብኛለች። ደሜ በከንቱ ፈሶ ቀረ ልጄ እያለችኝ በህልሜ በተደጋጋሚ እየመጣችብኝ ነው። ደሜ በከንቱ ፈሶ ቀረ ልጄ እያለች በህልሜ በተደጋጋሚ ትመጣብኛለች። እኔ ምን እንደሆነ ያልተፈታው እንቆቅልሽ እንዲፈታ ነው። ህግ ምንድን ነው ያለው እና ያሰናል ማለት ወደዚህ የመለሰሽ ላይክ በቃ ምንም አዲስ ነገር አላገኘንም ብለው ደመደሙ? በቃ ምንም ነገር እሷን አልወሰዷትም ለጥያቄ ነበር?
ወስደዋት ነበር፣ ግን ምንም አይነት መልስ እንትን አላለችም። እሷ እንደማታውቅ ገዳም እንደምትሄድ እንደነገረቻት ነገር ነው የነገረቻቸው፣ ግን ምንም ነገር የለም። በየገዳሙ ምን ተንቀሳቅሼ ለመጠየቅ ሞክሬያለሁ፣ ግን ምንም አዲስ ነገር አልተገኘም። ያሳዝናል፣ በእውነቱ ያሳዝናል። እንደዚህ ነገር በጣም አሳፋሪ፣ በጣም በቃ እንዴት ልበልሽ፣ አሳፋሪ ብቻ ሳይሆን ከዛም በላይ የሆነ ነገር ነው እንደዚህ አይነት ነገር እና በዋነኝነት እንደዚህ አይነት ነገሮች ባይፈጠሩ ጥሩ ነው። ይሄ የረጅም ጊዜ ታሪክም ስለሆነ 2 ዓመት ሙሉ እናንተም ዝም ማለት አልነበረባችሁም። እውነቱን ነው የምነግርሽ፣ 2 ዓመት ቀላል አይደለም። በቦሌ ተብሎ እውነቱን ማወቅ ነበረባችሁ። እሺ ይሁንም አልታወቀም። እስቲ አሁን ደግሞ ስለ እናትሽ አሁንም ሌላ ጥያቄ ልጠይቅሽ። ከጎረቤት ጋር ያላት ግንኙነት ከሌላው ሰው ጋር በእርግጥ ሰምቻለሁ መልካም እንደሆነች፣ ግን ደግሞ በአንቺ አንደበት ደግሞ መስማት ስለምፈልግ ነው። ስለሷ በቃ ማንንም ሰው ብትጠይቅ ከሁሉም ጋር ተግባብታ የምትኖር ሰው ነች። ከሁሉም ጋር ተስማምታ ነው። ማንም እሷ እያለች እዛ ጎረቤት ማንም ቸግሮት አያድርም። በቻለችው አቅም ማለት ጎንበስ ቀና ብላ የምታድር ሰው ነች። ከሰው ጋር እንዲህ የከፋ እንትን እንኳን ማለት ክፉ ቃል እንኳን አይወጣትም ከአንደበቷ። እውነት በጣም ትልቅ ሰው የተከበረች ሰው ነች። ጎረቤቶቿን በጣም ነው የሚወዷት። አሁን ላይ በቃ እነሱ ራሱ ጥያቄ ነው የሆነባቸው እያንዳንዱ ነገር። እኔ እንደውም በሚሄድበት ሰዓት እነሱ ጋር ነው የማርፈውም። አንዳንድ ነገሮችን ለመጠየቅ ብዬ እዛው ቆይቼ ነው የምመጣው እና እነሱ ጋር ነው የምቆየው እና እነሱም በራሱ ጥያቄ ሆኖባቸዋል። ይሄ ነገር እንዲፈታ ነው የሚፈልጉት። አንቺ ሂደሽ በምትጠይቂበት ሰዓት እንዴት ነው ዛቻ፣ ማስፈራራት፣ እንዳትመጪ እንዳትጠይቂኝ እንደዚህ አይነት ነገሮች አሉ? አዎ በጣም ከዚህ በኋላ በቃ አንቺ ምንም ነገር አይመለከትሽም፣ እዚህ ቤትም ድርሽ እንዳትዪ። መች ነው ይሄን ያለችው? አሁን ከሳምንት በፊትም ሄጄ ነበር። ኦኬ በቃ አሁን እና እንደዛ አለችኝ። ጎረቤት ነው እንትን ብዬ ገብቼ ምን አዲስ ነገር አለ ስላቸው በቃ ምንም ነገር የለም፣ እነሱ ምንም የሚያውቁት ነገር የለም። ልጅቷ ግን አሁንም ያው ጸባዩ ባህሪዋም ያው ነው። ስለዚህ እንዳደርሽብኝም ብላሽ ይሆናል ማለት ነው። አዎ አሁን እዛ ቤት ራሱ በሚሄድበት ሰዓት ደስተኛ አይደለችም፣ ግን አልፎ አልፎ እሄዳለሁ ያለውን አዲስ ነገር ለመጠየቅ ከጎረቤትም ከምንም እሄዳለሁ። ግን ከልጅቷ ጋር ጭራሽ ማይታሰብ ነው። እስቲ በዋነኝነት ያሉትን ነገሮች እኛም እናጣራለን፣ ዝም አንልም። እንደዚህ አይነት ነገር እኔም እሱ ነው የምፈልገው። ለየት ያለ ያው ፕሮግራማችን ተከታታይም ከሆነ ብዙ ነገርም ታውቂ ይሆናል አይተሽም ይሆናል እና አጣራለሁ። እስኪ እንደመጨረሻ ለማስረጃ ሊጠቅም ይችላል የተጠራጠርኩት ነገር እሷ ላይ እንደዚህ አይነት ነገር አይቻለሁ የምትይው ነገር ካለ እስቲ እሱ ነገር። በቃ ከ2 ዓመት በፊት ሄጄ በነበረበት ሰዓት በጣም እንትን ተጣልተው ነበርና በዚህ በቤቱ ጉዳይ እናትየው አይሸጥም፣ በዚህ እድሜ የት ልወድቅ ነው፣ እንዴት ቤት የሚያክል ነገር ትሸጠሽ መኪና ትገዣለሽ፣ አይሸጥም በሚለው በጣም ባይ መኪናውንም እኮ ለሱ አይደለም ለፍቅረኛው ነው፣ ለሱ አይደለም ለፍቅረኛው ነው። በዚህ ጉዳይ በጣም ተጣልተው ነበርና በዛ ሁኔታ ላይ ሆኖ ነው ለመጨረሻ ጊዜ እናቴን ማይቻት የነበረው ነው። ይሄ ነው ያለው ነገር። ተጨማሪ ነገር ደግሞ ምንድነው እኔም ለማጣራት ሞክሬያለሁ። አንቺም ከነገርሽኝ እዚህም ሰፈር ውስጥ ከመጣሁ በኋላ ያልተዋጠልኝ አንድ ነገር አለ። ለእውነት ለመናገር ያ ፍቅረኛዋ መኪና ገዝቶ እየነዳ ነው ተብሎ አይነት ነገር ሰምቻለሁ። እስኪ ስለሱ የምታውቂው ነገር ካለ ንገሪኝ፣ ካልሆነ በራሴ መንገድ አጣራለሁ። መቼም ሰምተሽ ይሆናል ብዬ ነው። ይሄ ፍቅረኛዋ መኪና ገዝቶ ሊነዳ የቻለ እቺስ የሆነ ነገር ቢኖር ነው። መጀመሪያ ከእናቷ ጋር ያ ሁሉ ጭቅጭቅ ነበረ። አሁን ደግሞ ይሄ ሰው መኪና ገዝቶ ነዳ መባል ከየት አመጣው ስትይ የሆነ ነገር ሊኖር ይችላል እንግዲህ ከጀርባ አላውቅም። እሱን የምናጣራ ነው የሚሆነው። ግን ደግሞ እስኪ ስለዚህም ንገሪኝ። እኔም እንግዲህ ስለሱ የሰማሁት ነገር ያው መኪና እንደያዘ አይቻለሁ ነው እንትን ብያለሁ። አይተሻል? መኪና ይዞ አይቼዋለሁ። አብረውም እነሱ ናቸው አይቼዋለሁ። ግን ከየት እንደመጣ አይታወቅም። እሱንም ነገር ፈልጋለሁ። ግን ዋናው ነገር የእናቴ ነገር ነው። እናትሽ መጥፋት ለመሆኑ የትኛው ገዳም ነው ሄደች የምትለው? ወይስ አትናገርም? በቃ በግልጽ የምትነግር ነገር ምንም ነገር የለም። አንዴ ጸበል ሄዳለች ነው የምትለው፣ አንዴ ገዳም ነው የምትለው።
የተረጋገጠ አንዱን ነገር ብትለኝ ከሁለት አንዱ ብትል አንቺም ለመፈለግም ጸበል ያለበት ቦታ ሁሉ ትፈልግ ነበር። በጣም ጥሩ እህታችን እንግዲህ ይሄን ጥቆማ ሰጠሽና ይሄን ጥቆማ መሰረት በማድረግ እንግዲህ እዛ አካባቢው ጋር በመሄድ እያንዳንዱ ነገር ያው ለእናንተም እውነቱን ተመልካቾች ለእናንተም እንደዚህ ለተጨነቃችሁት እውነቱን አጣርተን ለማሳወቅ እንሞክራለን። በዋነኝነት እህታችን እዚህ ጋር ይሄንን ጥቆማ ስትሰጠን እኛም ቢሆን ያንቺ ሚስጥር እንጠብቃለን። ልታረጊልኝ የምትችያቸው ነገሮች ይኖራሉ። እንግዲህ ካሜራ ነው። እንግዲህ ካሜራ እዚህ ጋር ደረትሽ ላይ ይለጠፋል። ደብቀሽ እያንዳንዱ ነገር ሁልጊዜ እንደምትጠይቅ ሂደሽ እችን ሴት ስለ እናቴ ንገሪኝ እባክሽ፣ ስለ እናቴ ንገሪኝ፣ እያንዳንዱ ነገር ማወቅ ፈልጋለሁ ብለሽ እነዚህን ነገሮች አጣርተሽ አምጪልን። እኛም እንግዲህ በቻልነው አቅም እያንዳንዱ ነገር አጣርተን እያንዳንዱ ማለት ይችላል እያንዳንዱ ነገር አጣርተን እንግዲህ ያው ከጎረቤትም ከቤተሰብም ከሌሎችም ቦታዎች መረጃዎችን አሰባስበን እሷን እንጠይቃለን። ቢያንስ እናትሽ ወይም ደግሞ አሳዳጊ እናትሽ ክርስትና እናትሽ የት እንዳሉ ለማወቅ የምንችል ይመስለኛልና እንግዲህ እህቴ በርቺ፣ ሳትሸማቀቂ ሳታፍሪ ሳትሸማቀቂ ሂደሽ ሁልጊዜ የምጠይቃትን ጥያቄ በድፍረት በሙሉ ድፍረት ጠይቂልን። እኛም ቁጭ ብለን ሁሉንም ነገር እናያለን ማለት ነው። ገብቶሻል? እንግዲህ ተመልካቾቻችን እዛ ስፍራው ቦታ ደግሞ በመሄድ እያንዳንዱን ነገር አብረን እንቅስቃሴውን ምናይ ይሆናል። ታዲያ እናንተ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን እንግዲህ ከእህታችን ጋር እዚህ ሰፈር ያለነው አሁን በዋነኝነት ያጣራናቸው ነገሮች አሉ። እንግዲህ በወይዘሮ አለማየሁ ቤት አንዳንድ ነገሮችን አጣርተናል። ወይዘሮ አለማየሁ እቺ ሴት ናት። ቤቷም ተሽጧል እንደሰማችሁ ነው። እንግዲህ በመዘጋጃ ለማጣራት ሞክረን ነበረ። ቤቷ ተሽጧል። በሌላ ሰው ስም ነው ያለ፣ ግን ደግሞ ተሽጦም ቢሆን ግን እየኖሩበት ነው እነዚህ ሰዎች። በዋነኝነት እንግዲህ ነገሮችን ለማጣራት እንሞክራለን። ባለቤቷም ይሄ ፍቅረኛ የተባለው ወንድም መኪና ገዝቶ እየነዳ ነው። በዋነኝነት ግን እኛ አሁንም ቢሆን የምናጣራቸውን ነገሮች እናጣራለን። እህቴ ከዛ በፊት ማለት የምትፈልጊው ነገር ካለ በእድል ልስጥሽ። በቃ ምንም ማለት የምፈልገው ነገር የለም፣ ግን ይሄ ለሁለት ዓመት ሙሉ እንትን ያለው ነገር በቃ እንዲታወቅ መጨረሻው እንዳውቅ ነው። እኛ የምንችለው ድረስ ሄደን ርቀት ድረስ ሄደን እያንዳንዱ ነገር እናጣራለን። ስራችንም ስለሆነ ስለምታውቂም ማለት ነው ስንሰራ ስለምታውቂ እዛ ሄደን እያንዳንዱ ነገር እናጣራለን። ግን ደግሞ አሁንም ጥርጣሬ ውስጥ ያስገቡኝ ነገሮች አሉ። ብቻ ግን እንደተናገርኩት ድብቅ ካሜራው እጅግ ይደረጋል። ከዛ በኋላ እዛ ሄደሽ ያሉትን ነገሮች በደንብ እኛም በካሜራ ተከታትለን አንቺ ነው ሪስክ ውስጥ የሚያስገባ ነገር አንፈልግም። ያንን የትኛው ገዳም ነው ያለች ብለሽ አስጨንቀሽ ጠይቂያት። ይህንን ማድረግ ከቻልሽ ተረባርበን እውነቱን ለማጋለጥ እንሞክራለን ማለት ነው። እንግዲህ ካሜራ ነው። ካሜራውን አዘጋጅና ደረቷ ላይ አድርግላት። ተመልካቾች አሁንም የትም እንዳትሄዱ፣ አብራችሁን ቆዩ። እንዴት አልሽ? ምንድነው አንቺ ደግሞ በር ላይ ተደንቅረሽ? እናቴ ያልመጣችም? የአንቺ እናት ሞታለች። የኔ እናት ከሆነች ደግሞ ገዳም ሄዳለች። የአንቺ እናት የለችም እዚህ። በቃ እኔም እኮ እናቴ ነች አሳድጋኛለች። በቃ የአንቺ እናት ሞታለች፣ የኔ እናት ደግሞ ገዳም ሄዳለች። በቃ አይገባሽም? ስንቴ ነው የምነግርሽ? እንደሱ አትበይም። በቃ ነገርኩሽ። አስሬ እየመጣሽ እዚህ አትጨቃጨቂ። በቃ አንዴ ነው የሰው ልጅ የሚነገረው አይደለም? እሺ የት ነው ያለችው? እሺ የት ገዳም እንዳለች ንገሪኝ። እሷ እኮ የኔ እናት ናት፣ አንቺን አይመለከትሽም። ስለዚህ አትጠይቂኝ። እኔም እኮ እንደ እናቴ ነች። በቃ የአንቺ እናት ሞታለች። በቃ የአንቺ እናት ሞታለች። በቃ እሺ የት ገዳም? የት ያለችበትን ቦታ ብቻ ነው። እሷ አንቺን አይመለከትሽም። የአንቺ እናት ሞታለች፣ የኔ እናት ገዳም ሄዳለች። በቃ እየመጣሽ አስሬ አጨቅጭቂ። ሰላሜንም አትንሽኝ። እንደዛ አትበይኝ። በቃ ነገርኩሽ እኮ ሁሌ እየመጣሽ እዚህ ጭቅጭቅ ብጥብጥ። በቃ ሁሌ ምንድነው? አይሰለችሽም? እዚህ የኔን ህይወት ራሱ መበጥበጥ።
እሺ ምን እንደተፈጠረ ማወቅ ፈልጋለሁ። በቃ እኔ አይመለከተኝም እሱ ነው። የት ነው እሺ ያለችበትን ገዳሙን ብቻ ንገሪኝ። እኔ ሄጄ እንትን እላታለሁ አያታለሁ። እሷ የኔ እናት ናት። ያንቺ እናት ሞታለች። ስለዚህ ተይኝ በቃ። አውቃለሁ እናቴ እንደሞተች አውቃለሁ ገና ስወለድ። ግን እንደ እናት ያሳደገችኝ እናቴ ነች። በቃ እሷ ያንቺ እናት አይደለችም። ያንቺ እናት አይደለችም። በቃ እሷ የኔ እናት ናት። እሺ የት ነው ያለችው ንገሪኝ፣ የት እንዳለች። እሱን አይመለከትሽም። የኔ እናት ገዳም ሄዳለች እኮ ሴትዮ፣ ነገርኩሽ። ምን አገሻት ነው? ነግሬሻለሁ። በቃ ነገርኩሽ። የኔ እናት ገዳም ነው ያለችው። በቃ ያንቺ እናት የለችም። እናታችንን ምን አርገሻት ነው? አንቺ እኮ ምን አረግሻት? እናቴ አይገባሽም? በቃ ነገርኩሽ። የሰው ልጅ አንዴ ነው የሚነገረው እኮ። እዚህ እየመጣሽ 10 እየመጣሽ ሰላሜን አትረብሽኝ እባክሽ ልለምንሽ። ሁሌ እኔን መበጥበጥ አይሰለችሽም? እባክሽን ተይኝ። እኔ እኮ አንቺ ምን ተይኝ አልኩሽ። በቃ ተይኝ በቃ 10 እንደዚህ ብትጨቀጨቀኝ ውጭልኝ። በቃ ውጭልኝ። ነገርኩሽ። አንዴ ነው የሰው ልጅ የሚነገረው አይደል እንዴ? በቃ ነገርኩሽ። እውነቱ ይሄን ነው። አመንሽም አላመንሽም እውነቱ ይሄ ነው። በቃ ያንቺ እናት ሞታለች። ያንቺ እናት አንቺን ደቅላ ሞታለች። ዲቃላ አንቺን ደቅላ ሞታለች። በቃ እናትሽ ሞታለች። የኔ እናት ገዳም ናት። ስለዚህ አይመለከትሽም አንቺ። ወይ እንደሞተች አውቃለሁ እኮ እናቴ። እኔ የምፈልገው የክርስትና እናቴ የት ነው ያለችው? እናትሽ እኔማ ከአንቺ ጋር አልጨቃጨቅም። በቃ አንቺ ጋር አልጨቃጨቅም። እኔማ እደውልለታለሁ። ድሮም አውቄ ነበረ። ውርስ ለመካፈልና ይሄን ቤት ለመካፈል ነው አይመጣሽው? ይሄን ቤት ለመካፈል ነው አይመጣሽው? እኔማ እደውልለታለሁ። ሄሎ ወይ ሰላም ነው ውዴ፣ እንዴት ነህ? አረ ምን እባክህ እዚህ የሆነች አንድ የክርስትናን አዎ እና እሷ መታ በቃ እንዲሁ እየጨቀጨቀች እየነዘነዘች ምንም አላስቀምጣለች። በቃ ምንም ቢነግሯት በቃ ምንም አሰማም። በቃ ሲነገራት እሷ ራሱ ምንም አረ በእናትህ እንደውና መተህ መንቀረህ አውጣልኝ። አዎ አረ በእናትህ አሁን እሱ መንቀሮ ማረጋችም ስለሷ መንቀሮ ያስወጣልኛል። ምክንያቱም አንቺ ምንም ልትሰሚያችኝ እንደዚህ ማረጋችም ባታለኝ እኮ እናቴ ነች ማወቅ እፈልጋለሁ። አረ በእናትህ ናልኝ። አዎ እኮ እሱ መንቀሮ ያስወጣሻል። እኔን አልሰማኛልሽ አይደል? መንቀሮ ያስወጣሻል። ወደ ህግ ሄዳለሁ። የት እንዳለች ማወቅ እፈልጋለሁ። አረ ምንም በቃ የምትመልሰው መልስ ራሱ ምንም አልቻልኳትም። በቃ ነኝ በቃ ተቃጠልኩ ነው። ንገሪኝ፣ ገዳም የትኛው ገዳም ነው ያለችው? ተቃጠልኩ። አረ ምንም አሰማም። በቃ የእኔ እናት ገዳም ሄዳለች። አረ ምንም በቃ ምንም ቻው በቃ ቻው። አዎ እንደሱ ና አረ ናልኝ ናልኝ። አሁን ይመጣልሽ የለም ይመጣል። ልክሽን ያሳይሻል። አንቺ ለኔ አልሰማም ብለሽኝ የለ አሁን መንቅሮ ያስወጣልኛል። እዚህ ነገር ውስጥ እሱም አለበት ማለት መንቅሮ ያስወጣልኛል። እኔን አልሰማልሽ እሱም አለበት እዚህ ነገር ውስጥ አልሰማ። መኪና ከየት አምጥታችሁ ነው የገዛችሁት? ምን አገባሽ አንቺ ስለሱ? ይመለከትሻል አይመለከትሽም? እኮ አይመለከትሽም። ከእናቴ ጋር ስትጣሉ ነበረ። ቤቱ ይሸጣል፣ መኪና ገዛለት። አይመለከትሽም። እሱ ምንም ይሆን አይመለከትሽም። በቃ ስለሱ ከየት አምጥተሽ ገዛሽለትሽ? አይመለከትሽም እናቱ። ስለዚህ ቤት ስለዚህ ስላለው ማንነት አንቺ ምንም ይመለከትሽ የለም። ይኸውልሽ እናትዬ፣ እናትሽ ደቅላሽ ሄዳለች። በቃ ሞታለች። አንቺ ዲቃላ ነሽ። ከየት እንደመጣሽ አናቅምኛ። ስለዚህ እናት የኔ እናት አምጥታ አሳደገችሽ። በቃ አሳደገችሽ እንጂ አንቺ እዚህ ቤት ምንም አይነት እንትን የለሽም። ያሳደገችኝን የክርስትና እናቴን እፈልጋታለሁ። የለሽም። ያንቺ እናት ሞታለች። ውጭልኝ በቃ ነው። ውጭልኝ፣ አትጨቃጨቂ። ውጭልኝ በቃ ውጭልኝ። ኧረ ውጭ በቃ ውጭ። እቺ ምን አይነና ገቢ ውጭ እቺ ድቃላ።
እንግዲህ ውድ ተመልካቾቻችን አሁንም በድጋሚ ተመልሰን መጥተናል። እቺን ሴት አባራ ሰዳታለች ማለት ነው። በዋነኝነት እኛም ያለውን ነገር እስቲ ገብተን ደግሞ እንስማ ምን ያደረገች እንደሆነ እቺ ሴት ምን ለማድረግ እየሞከረች እንደሆነ ብቻ ትንሽ ግራ ተጋብቻለሁ። እኔም ባየሁት ነገር ወደዛ ወደዚህ ስትል ነበረ። ማስፈራሪያዎች፣ ዛቻዎች ነበሩ። እነሱን ነገሮች አይተናል። እንግዲህ ያው በድብቅም የሄደውን ቪዲዮ በደንብ አይተናል። እስቲ ደግሞ አሁን ውስጥ ገብተን ለማናገር እንሞክራለን። ተከታተሉ። እዚህ ቤት ሰላም ሰላም፣ እንዴት ነሽ? ሰላም ነው። እግዚአብሔር ይመስገን። እኔ ልዑል እባላለሁ። ከልዑል ሚዲያ ነው የመጣሁት። ወጣቶችን እናበረታታለን። ቤት ለቤት እየዞርን ለወጣቶች የስራ እድል እንፈጥራለን። የተለያዩ አይነት ሽልማቶች አሉን። እነዛን ሽልማቶች እንሸልማለን። እንደምታየው እዚህ ጋር ካሜራ አለ፣ ካሜራማን አለ። በዛ ዙሪያ ብንወያይ ወጣቶችን ምን መስራት እንዳለባቸው ተነጋግረን ላንቺ ሽልማቶች ይኖርናል ማለት ነው። ካሜራው ምንድነው ግን? ካሜራውን ብታጠፋውስ? አትፈልኝ? አይ ካሜራውን አትፈልኝ? ያው እንዳልኩሽ ነው። ከቲቪ ፕሮግራም ስለመጣና ካሜራው ግድ ነው። ካሜራ መቅረጽ አለብን ማለት ነው። በዋነኝነት እዚህ ጋር የመጣሁት ምንድነው ወጣቶችን ለማበረታታት ነው። በተለይ ወጣት ባልና ሚስቶችን እናበረታታለንና አንቺና ባለቤትሽ ደግሞ በጣም ጠንካራ እንደሆናችሁ ሰምቻለሁኝ። በትንሽ ጊዜ ውስጥ ስራ ሰርታችሁ መኪና እንደገዛችሁ ሰምቻለሁ ባልሳሳት። እና አሁን ደግሞ ቤት የምትፈልጉ ከሆነ የቤት ሽልማት ለመሸለም ነው። ላይክ በጣም ብዙ ፕሮግራሞችን እንሰራለን እንዳልኩሽ ሽልማቶች አሉን። ቤት እንግዲህ ፍላጎት ካላችሁ ቤት ለመረከብ ባይሆንም ያው የቤት እጣ ነው። ግን ደግሞ ከጣው መካከል የእናንተን ተሞክሮ ጠንካራ መሆናችሁን አይተን እንግዲህ የእናንተን እድል ሰፋ ለማድረግ እንሞክራለን። ኧረ እባክህ ቤት ሽልማት አለው? ቤት ሽልማት አለው እንዳልኩሽ መኪናም አለው። ግን ደግሞ አይ መኪና እንኳን ባለቤት እና ያለው አዎ አብርሃም የሚባል የባለቤትሽ የቅርብ ጓደኛ ነው የነገረኝ። እንግዲህ ያው ታውቂው ይሆናል አታውቂውም አላውቅም። እዚህ ጋር እያንዳንዱ ነገር ለዛ ነው እና ፍላጎት ካለሽ ብንገባና ብናወራ። እሺ በጣም ጥሩ ተመስገን። ነገ እንግዲህ ውድ ተመልካቾቻችን ወደ እህታችን ቤት ጎራ ብለናል ማለት ነው። አንዳንድ ጥያቄዎችን ጠይቀን እንግዲህ ሽልማቶች አሉን ብያለሁኝ። የተለያዩ አይነት ሽልማቶችን እናበረክታለን። እንግዲህ ያው በዋነኝነት እንዳልኩሽ ነው ጠንካራ ሰዎች ላይ ነው የምንሸልመው ሽልማታችንን። እንግዲህ ያው እድሉ ካለሽ ተሸላሚ ነሽ ማለት ነው። እሺ ግን ካሜራው ብዙም ደስ አላለኝም። ዝም ብለን ማውራት አንችልም? ካሜራው እንዳልኩሽ ነው። ካሜራው ምንድነው መሰለሽ በቃ ያው ሚዲያ ነው ይከታተላል፣ ሰው ያያል ማለት ነው። ስለዚህ ለዛ ነው፣ ሌላ የተለየ ነገር የለውም። እንግዲህ ተሸላሚም ሰዎች በዚህ አጋጣሚ ተዋወቂያቸው ስኖልን የምችለው ነገር። እስኪ ስምሽን አስታውቂ። ስሜ ናርዶስ ሞልቃቆ እባላለሁ። አሁን ናርዶስ ሞልቃቆ። እሺ ሞልቃቃ ስለሆንሽ ነው ናርዶስ ሞልቃቆ የተባልሽው? ያው እናቴ ትንሽ ሞልቃቃ አድርጋ ነው ያሳደገችኝ፣ ለዛ ነው። በጣም ደስ ይላል፣ በጣም ደስ ይላል። እህቴ በጣም ደስ ይላል። በጣም መልካም እናቶች ሞልተዋል። በጣም ብዙ ቦታ ሳይሆን ሁሉም እናቶች አሞላቀው ነው ልጃቸውን ባላቸውን መንገድ የሚያሳድጉት። እኔ አላውቅም፣ የእናት ክፉ ሰምቼ አላውቅም። ቢኖርም ግን ያው በእኔ ቤት ክፉ ነው ብዬ መደምደም አልችልም። እናትን አይ የእናት ክፉ እንኳን የለውም። እሺ እንዴት ነሽ? ደህና እግዚአብሔር ይመስገን። እንዴት ነው? አሪፍ ነው። በጣም ጠንካራ ባለቤትም እንዳለሽ ወይ ፍቅረኛ ይሁን ባለቤት አላውቅም። ያው አሁን ላይ ግን አብሮሽ የሚኖር ጠንካራ ሰው ጠንካራ ወንድ ከጀርባሽ እንዳለ ለመስማት ይችላል። አዎ ጠንካራ ባለቤት አለኝ። ተጋብታችኋል? አዎ እግዚአብሔር ይመስገን። ኦኬ እሺ። እና በጣም አሪፍ ላይ ነው፣ ጠንካራ ነው፣ በጣም ታማኝ ነው፣ ታታሪ ሰራተኛ ነው። ከሚገባው በላይ ደግሞ ለኔም ያስብልኛል እና ተሳስበን አሪፍ ላይ ነው። ጥሩ ህይወት ነው። አዎ በጣም በጣም። እንዴት ነው ህይወትን እንዴት ነው የምትመሩት? ማለት ከባድ ጊዜ ይመጣልና እነዛን ከባድ ጊዜያት እንዴት ነው የምታልፏቸው? እሱን ያው በመተሳሰብ እና በመተጋገዝ እናም ደግሞ ያው እሱ በጣም ጠንካራ ሰራተኛ ነው፣ እኔም እንደዛው ከጎን ያግዘዋለሁ እና በዛም እሱም ጠንካራ ሰራተኛ ስለሆነ መኪና ገዝተናል እና በዛ እየተንቀሳቀስን ነው። በጣም ደስ ይላል። በጣም ጥንካሬውን ነው የሚያሳየው። ይሄ በዋነኝነት እኔም ሰምቻለሁ ስለ ልጁ ታታሪነት፣ ስለ ልጁ ጨዋነት
ብዙ ነገር ሰምቻለሁ። እና እንደዚህ አይነት ወንዶች ደግሞ ሊበዙ ይገባል አይደል? በጣም አዎ፣ በጣም እንዴት ነው ያንቺስ ጥንካሬ ከሱ ጀርባ ለመቆም? እኔ ያው ባለኝ አቅም ከጎኑ ነኝ። ባለኝ አቅም አግዘዋለሁ፣ እሱም ያግዘኛል እና አብረን በመተሳሰብ ነው እየኖርን ያለነው። ምን ያክል ጊዜ ሆናችኋል ፍቅር ከጀመራችሁ? ዛሬ ከተጀመረ ቢያንስ 1-2 አመት። 2 አመት? አዎ። ኦኬ ኦኬ። እና በዚህ 2 አመት ጊዜ ውስጥ እንዴት ነው ግንኙነታችሁ? በጣም አሪፍ ነው፣ ከሚገባው በላይ ከምንም በላይ በጣም አሪፍ ነው። እስካሁን ባለው በጣም አሪፍ። ከእንግዲህ እግዚአብሔር ያውቃል። በጣም 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 የምትኖሩት ብቻችሁን ነው እዚህ ቤት ውስጥ ሁለታችሁ? አዎ አዎ። ሞልቃቃ አበላለሁ ብለሽኛልና እስኪ ንገሪኝ ስለ እናትሽ። እናቴ እችትና እኔ ደግሞ እችትና ፎቶዋ ያ ኦኬ እሺ። ያ ታምራላችሁ፣ በጣም ነው የምትመሳሰሉት። እሺ ንገሪኝ እስቲ እና የት ሄዳ ነው? አብራችሁ ነው የምትኖሩት ወይስ ለብቻ ነው? እናቴ ከከተማ ወጣ ብላለች። እዚህ ነበር የምትኖረው? አዎ ከከተማ ወጣ ብላለች። አሁን የለችም እኛ ጋር። የት ሄዳ ነው? ግን ይሄ መጠየቁ አስፈላጊ ነው? አይ አስፈላጊ አይደለም። እውነት ነው፣ ልክ ነሽ፣ አስፈላጊ አይደለም። ያው አንዳንዴ የምታያቸው ነገሮች ሲኖሩ ከዛ ከጥያቄው ጋር የተያያዘ ነገር እንዴት ትመልሻለሽ? ለተለየ ነገር አይደለም የጠየቁሽ። እንዴት ነው ግን ስምሽ እንዴት ነው? በጣም ቀብጠሽ ነው ያደግሽው? በጣም እናቴ በጣም ቀበጥ አድርጋ ነው ያሳደገችኝና ከሚገባው በላይ ሞልቀቅ አድርጋ ነው ያሳደገችኝ። እስኪ ፍቅርሽን ግለጪልኝ ለእናትሽ። እናቴ በጣም ነው የምወድሽ፣ ከሚገባው በላይ በጣም አከብርሻለሁ፣ በጣም እወድሻለሁ። እናቴ ኑሪልኝ። በጣም ደስ ይላል። ደስ የሚል አገላለጽ ነው። ሁልጊዜም በእናትና በልጅ መካከል የሚታይ ፍቅር አለ፣ የማያቋርጥ ፍቅር፣ ዘላቂ ፍቅር፣ የማያቋርጥ ፍቅር በቃና እሱ ነገር በጣም ደስ ይላል። በጣም እና አሁን የት ሄዳ ነው አልሽኝ? አሁን ከከተማ ወጣ ብላለች፣ የለችም እዚህ። እዚህ ነበር መጀመሪያ የምትኖረው? አዎ ነበረ፣ አሁን የለችም። ከከተማ የወጣችበት ምክንያት ምንድን ነው ማወቅ ከቻልኩ? አይ ግን አስፈላጊ አይመስለኝም። እሱን የምጠይቀኝ ነገር ብዙ አስፈላጊ አይመስለኝም። ምንድን ነው ችግሩ? አይ ምንም ችግር የለውም፣ ግን ማለት እኔ እንደዛ ማውራት አልፈልግም፣ ስላልፈለኩ ነው። እንደዛ ማውራት ስላልፈለኩ ነው። በእውነት በእውነት አይ ትንሽ እኮ ግራ ገባኝና፣ አይ በቃ እንደዛ አይነት ጥያቄ ባትጠይቂ ደስ ይለኛል። ኦኬ ካገባሽ በኋላ ከእናትሽ ጋር አይደለም የምትኖረው ነው? አዎ እዚህ ቤት ውስጥ እናትሽ ነበረች እኮ ብለሽኛል። እና እንዴት እሷ ወጣች? አዎ እሷ ወጣ ብላለች። አንቺ ነው ወጣሽ ማግባት ያለብሽ ወይስ እሷ ነው መውጣት ያለባት አንቺ ስታገቢ? ያው እንግዲህ አጋጣሚ ሆኖ እኔ እዚህ ቀረሁ፣ እሷ ወጣች። የት ወጣች? እንደዚህ ባጠይቅ ይሄን መመለስ ግዴታ አለብኝ እንዴ? እኔ ቆይ ለምን እንደዚህ ትጠይቀኛለህ? ማለት ጥያቄ እኮ ነው እየጠየኩሻለሁ። ማለት እኔም አውቀው ልጅ ካገባች ልጅ ወጣ ወደ ሌላ ቦታ። አይ ይሄን ያህል ልጠይቀኝ የፈለከው አልገባኝም። ምን አንተም አልገባኝም ማለት ከዚህ በላይ እንዲገባሽ እንዴት ልጠይቅሽ? ምን ነው አንተ ምንድነው እዛኞቹ ታልካ ነው እንዴ የመጣው? ማንም ይልከኝ ማንም ነው ደግሞ እንደውም የማይመጣብኝ ጣጣ የለም። ምንድን ለምን ትጠይቀኛለህ እንደዚህ? በቃ አይ ማንም ይልከኝ። በመጀመሪያ ደረጃ ይሄን መልሽልኝ። ማን ሊልከኝ ይችላል? አይ አንተም ተልካ ነው መሰለኝ የመጣኸው። እናቴ ተልካ ነው መሰለኝ አንተም እንደነዛ የመጣኸው። ማንም ይልከኝ ነው? ኧረ ተወኝ እናቴ። እናትሽ የት ነው ያለችው? ይሄን መጠየቅ እኮ መብት የለም፣ የመመለስም ግዴታ የለብኝም። ሰውዬ አለብሽ እንዴ? የለብኝም። በቃ ምንድነው የምትለኝ? የለብኝም። መመለስም ምንም የለብኝም። በቃ ግዴታ የለብኝም። ለምን ማትመልሽ? በቃ አልመልስም፣ መመለስ ስለሌለብኝ በቃ አትጠይቀኝ። እንደዚህ እናትሽ የት ነው ያለችው? የትም ትሁን በቃ አይመለከትህም። እኔ እኮ ስለ እናትሽ አውቃለሁ፣ ዝም ብዬ አልመጣሁም እዚህ ቤት። በቃ ስለ እናቴ በቃ አይመለከትህም፣ አትጠይቀኝ። እንደዚህ አይነት ጥያቄ አትጠይቀኝ። ለምን ማትጠይቅ? በቃ አትጠይቀኛ። አንተም ተልካ ነው እንደ የመጣኸው እንደነዛ። ማንም ይልከኝ? አቦ ተወኝ በእናትህ። ምን ነው አትጠይቀኝ። በቃ እንደዚህ አይነት ጥያቄ ነው እንዴ? ምን ሆና ነው አንተም ስለ እናትሽ ተጠይቀሽ ለምንድን ነው እንደነዛ እንደነዚህ እንደነሱ እንደነኛ የምትይኝ? በቃ እንዲጠይቀኝም አልፈልግም፣ መመለስም አልፈልግም ባጭሩ። አሁን እኮ ወደሽ ሳይሆን ተገደሽ እየተጠየቅሽ ነው ያለሽው። በቃ አልመልስም፣ እኔ መመለስ አልፈልግም። በቃ ተወኝ። ምንድን ነው 10 ጊዜ ያችን ስፋታ እነዚህ ይመጣሉ። ምን ማለት ነው? ኧረ ተወኝ በቃ። እኔ እንደዛ አይነት ጥያቄ አትጠይቀኝ፣ ነገርኩህ። እናቴ ከከተማ ወጣ ብላለች አልኩህ። ከዛ በተረፈ ሌላ ዝባዝንኪ መጠየቅ ምናምን አያስፈልግም። ማለት ስለማያስፈልግ ነው፣ ግዴታ የለብኝም።
ግዴታ ቢኖርብሽ በቃ የለብኝም፣ የመመለስ ግዴታ የለብኝም። እና እንውጣልሽ። ውጡልኝ በቃ። እንደዚህ የሚበጣበጥ ብቻ ነው እንደዚህ ቤት የሚመጣ በቃ መበጥበጥ፣ በቃ የሰው ህይወት መበጥበጥ፣ የሰው ቤት መበጥበጥ፣ የሰው ኑሮ መበጥበጥ፣ የሰው ህይወት ለማወቅ ጉጉት። ምን ያደርግላችኋል? የራሳችሁ ኑሮ አትኖሩም እንዴ? የራሳችን ኑሮ ነው የምንኖር ሴትዮ። እንዴ በቃ እኔን ተውኝ፣ በቃ የኔ ኑሮ ልኑርበት። አትበጣጣሽ። አቦ ውጡልኝ ከፈለጋችሁ። ለምን ወጣ? ውጡልኝ በቃ። አልወጣም። ኧረ ውጣልኝ፣ ከቤቴ ውጣልኝ፣ በቃ ከቤቴ ውጣልኝ በቃ። ያያት ነው ምን እንደዚህ የሚያደርገው? ሞነሽ ነው አንቺ። ድምፅሽ ለራሱ ቶሎ ደስ አይልም። በጣም ነው የምታስጠይው ስታወሪ። ቀስ ብለሽ የማታወሪ ሞነሽ ነው የምትንጨረጨሪ። እየጠየቅሽ እናት መልሽም። ስለ እናትሽ እኮ ነው ደግ ነገር እየጠየቅሽ ያለሽው። እናትሽ የት ናት እኮ የተባልሽ አይደል? እናትሽ የት ናት? ውጣልኝ እንደዚህ ምናምን ገለመሌ የሚባል ነገር የለም። ስለ እናትሽ እያንዳንዱ ነገር ትነግሪኛለሽ። ዝም ብዬ ነው ያልወጣም። እባክህ ውጣልኝ በእናትህ። ውይ አትጨቃጨቅ፣ አጨቅጭቀኝ በቃ ውጣልኝ በቃ። እፍ ምን ነው ውጣልኝ። ውይ ስነ ስርዓት ያዥ። አረ ውጣልኝ በቃ ውጣልኝ። የጠየቁሽ እኮ ትክክለኛ ጥያቄ ነው አይደል? በቃ ነገርኩህ እኮ አስረዳው። ከዚህ በላይ እንዴት ላድርግህ? አቦ ካልሆነ ለህግ አካል ነው የምደውለው። ውይ ውይ እንደውም እደውላለሁኝ። እንደውም ለምን ተሞጣ? አልወጣም። እውነቱን ነው የምነግርሽ። አልወጣም። ለምን ወጣ? አትወጣም አይደለ? አስወጣለሁ፣ በግድ አስወጣለሁ። በህግ አስወጣለሁ። ማን ነው እሱ? ምን እያደረጋችሁ? አቤት ለማን ናቸው እነሱ? ወይ ማለት ተረጋጋሽ። ተረጋጋ ማለት ተረጋጋ። ዝም ብሎ መረጋጋት አለ እንዴ? ምንድነው? ከዚህ ነው? ቆይ ተረጋጋ። ወይ ተረጋጋባ። እነዚህ ባልና ሚስት የሚሸልሙ ሰዎች ናቸውና ሽልማት ነው የሚመጣው። የምን ሽልማት? ስለምን ሽልማት ነው የምትወሩ? ተረጋጋሽ። ተረጋጋ። እንዳልኩህ ነው። እኛ ለክ ነገር አልመጣንም። አስረጅው። ምንድነው ሽልማቱ? ስለ ሽልማቱ ነገር ነው። እዚህ ጋር ሞት ይችላል። እዚህ ጋር ሞት ይችላል። እዚህ ጋር ችግር የለም። ምንድነው ሽልማቱ? የምን ሽልማት? እንዳልኩህ ነው። ሽልማቱ ምንድነው? የተለያየ ሽልማት ነው። ንገሪው። ግን አሁን መጠየቅ የምፈልገው ጥያቄ ስለነበረ ጀምሬዋለሁ። ጥያቄውን ምንድነው እስኪጨርስ ድረስ ምንድነው የጠየቀሽ? ንገሪው። እሱ ያው እነሱ የሚሸልሙ ሰዎች ናቸው። ቤት ምናምን ይሸልማሉ። ምንን አስመልክቶ ነው ሽልማቱ? ያው ወጣቶችን፣ ጠንካራ ወጣቶችን በቅርቡ መኪና ገዝታችኋል አይደል? ማበረታቻ። ቴንክ ዩ። ግን ደግሞ እሱ ማበረታቻ ሽልማት ከመስጠቴ በፊት ስለ እናቷ እየጠየኳት ነበር። ስለ እናቷ? ለምንድን ነው ሰው ሁሉ እየመጣ ስለ እናትሽ የሚጠይቀው? ምን አውቃለሁ በእናትህ። ሁሉም እየመጣ ስለ እናቴ ይጠይቀኛል። ስለ እናቴ ይጠይቀኛል። እናቷ የት ነው የምታለች? የምታውቀው ነገር አለው እንዴ? ገዳም ናት እናት። የት ገዳም? ያው የገዳሙ ስም እናደርግልሃለን። አይ ገዳም የት ገዳም ናት? ገዳም ናት ብለሻል አይደል አንቺ? ቤተ ክርስቲያን ናት ለነገሩ አልነገርሽኝም። ገዳም ናት ተብሎ ሰምቻለሁ። ግን ደግሞ የት ገዳም ነው ያለችው? ይሄን ከነገራችን ብቻ ሽልማቱን እሸልማችኋለሁ ነው። ውይ ይሄን ለማስረዳት እኮ እኛ ግዴታ ያለብን አይመስለኝም። ደጋግመህ ጠየቅከኝ፣ በጣም አስጨነቀኝ። አዎ ልጠይቃት ነው። ልጠይቃት ስለምፈልግ የት ገዳም እንዳለች ብትነግሩኝ በጣም ደስ ይለኛል። የት ገዳም ነው ያለችው? ነገርኩት እኮ። የት ገዳም ናት? እሱን ማስረዳት አይጠበቅብኝም። በቃ ገዳም ነው ተባልክ፣ ገዳም ነው በቃ ተነገረህ። እሺ ወንድሜ አንተ ልትነግረኝ ትችላለህ? የምታውቀው ነገር ካለ ማስረዳት ግዴታ ያለብን አይመስልም። ታውቀው የምትችለው ነገር ካለ ንገረኝ። ለኔ ገዳም እንደሄደች ነው። የት ገዳም ነው እኮ እያልኩ ነው። እሷ ነው የላከቻትና። የት ነው የላከቻት? ከአስታማሚ ጋር ስለሆነ የተላከቻት። የት ነው የት ነው እሱ ገዳም? ይሄን የመጠየቅ እንትን ኧረ ዝም በላቸው አባ። ይሄን ያለ የመመለስ እንትን የለብህም አቦታቸው እንዴ። ምን ነው አንቺ አባባት በይ። አንዴ በቃ ተነገረህ እኮ ተነገረህ። በቃ ከዚህ በላይ ማብራራት ምናምን አያስፈልገንም። እውነቱን ልንገርሽ መርማሪ ጋዜጠኛ ነኝ። አንቺ ልሸልም አይደለም የመጣሁት። ቀልድነው እንደያዛችሁት ባባ። እንደውም ውጡልን። ለምን እንወጣ? ተነሱ። ለምን እንወጣ? ከቤታችሁ ውጣ። ሰው ቤት ገብታ አልወጣም ትላለህ አይደለም? ለምን እንወጣለን እንዴ? መውጣት አለብህ። ሰው ቤት እኮ ነው የገባው ባባ። ውጣልን። ሰውዬ አትገፍትረኝ። እንዴት አትገፍትረኝ ማለት? አትገፍትረኝ። ባለትዳር ቤት ገብተህ ትበጠብጣለህ። የፈለክ ባለትዳር እኮ ልትሆን ትችላለህ። አይመለከተኝም እኮ ስለትዳር እኮ አይደለም እያወራሁ። ትዳር ነው እየበጠበጥክ ያለው። ስለትዳር አይደለም እያወራሁ ያለሁት። ስለጠፋችሁ እናት ነው እያወራሁ ያለሁት። ገብቶሃል? ገዳም ናት እናቷ። ጠፍታለች እኮ። ስለዚህ ውጣልን አባ። ይሄን ያስፈልገም አቦ። ወይ ውጣልን በቃ። ምንድነው ይሄን ያክል እንዴ? አንተ ምንድነው? ቆይ መርማሪ ፖሊስ ነህ? ምንድነው? ልሆን እችላለሁ። አታውቂም አንቺ። ይዘንድሮ ደግሞ እንደሚመጣችሁ በእንደዚህ ይመጣችሁ። መስራት ያጂ ተወኝ። አንተ ምንድን እንድትነው? ጭራሽ በቤቴም ደግሞ እንደዚህ ታወራኛለህ። መልስልኝ። ቁጭ በልና ገብቶሃል? ተመለስክልኝ፣ መልስልኝ እያልኩ ነው። የሚገርም ያም እየመጣ ምን ነው እንደዚህ እንደ አይመለከታችሁም እንዴ?
ጭራሽ በገዛ ቤታችንም እንደዚህ መገፈት አደርማለ ቁጭ ያው በጥፊ ነው ማጥሽ ከፈለ ምን አድርጊ ነው የምትላት? ቆይ ምንድነው አንተ ለምን ግጭ ምንም ነው ነገርኩ እኮ መርማሪ ጋዜጠኛ ነኝ። መርማሪ ጋዜጠኛ ማለት ምን ስለምንድን ነው የምመረምረው? በቃ እና መርማሪ ጋዜጠኛ ብትሆን በየቤቱ እየገባህ ነው እንዴ ሰው ገበና እንደዚህ የምታወራው? ምንም ገመና ይኑር አይኑር እኮ ራስሽ ነው የምታውቂው። አምጪ ይሄን ስልክ እንደውም ኧረ እደውላለሁ። አምጣው። እንደውም አንተ ጋዜጠኛ ነህ አይደለ? እኔ ለመርማሪ እደውላለሁ። ደውይ ለፖሊስ ደውይ። ቀላል እደውላለሁ እንዴ? ደውይ እስቲ ደፍረሽ ደውይ። ኧረ ቀላል እደውላለሁ። ለምን አልደውልም? ንገሪው የት እንዳለች። የት እንዳለች ማትናገሪ ከምትደውይ ነገርኩ እኮ አባቴ። ገዳም ነው ያለችው። የት ገዳም? የት ብላ ነው ሄደችው? ገዳም። በቃ ይሄን ብቻ ንገሪ። ነገርኩ በቃ። ይሄን ማብራራት አይጠበቅብኝም። ለምን አወራሃለሁ? አንተ የምታውቀው ነገር አለ። ስለዚህ ገዳም እንዴት ነው ማለት? የት ገዳም? የገዳሙን ስም የምታውቂው እኮ የትኛው ገዳም ነው? መንገር ካለብሽ ንገሪ። ከወጣች 2 ዓመቷ ነው አይደል? ለዚህ የተፈጠረ ነገር አለ ነው ማለት ይሄን እኮ ለሱ ማብራራት አይጠበቅብንም አይደል? ከወጣች 2 ዓመት ሙሉ ሆኗታል አይደል? በቃ ምንም እንደማይመለከታቸው አንተ ለምን አትነግራቸውም? ነገራቸው። 2 ዓመት ሙሉ ነው አይደል ከወጣች ከዚህ ቤት? ምን ዘመዷ ነው አንተ? ምን ሆነ? ምንም ሊሆን ይችላል እኮ እና የማይመለከት ነገር ለምንድን ነው የማይመለከተኝ? እንዳንድ ሰው እንዳንድ ሰው ይመለከተኛል። ለምን አይመለከተኝ? ይጨቀጭቀኛል። በቃ እንደማያገባው አንተም ነገረው። ለምን ይጨቀጭቀኛል? ይኸውልሽ እኔ እንዳንድ ሰው ነው እየጠየኩሽ ያለሁት። ይሄንን እንዳንድ ግለሰብ እናትሽ የት ናት? ይሄንን ግን ካልመለስሽ በጭራሽ ከዚህ ቤት አልወጣም። ስለሷ እናት የመጠየቅ መብት የለም። ለምን አትወጣም? ትዳር እየበጠበጥክ ነው። ለምን እንደምበጠብጥ አንተ ለምን እየበጠበጥኩ ያለው? እየበጠበጥክ ሰው ቤት ውስጥ ገብተህ እየበጠበጥክ እኮ ነው ያለው። ይኸውልህ ሲጀመር እንደውም ታውቃለህ አንተ አይደለ ያለችበት የት ነው? አብረን ለረጅም ጊዜ ፍቅረኛ ነበር ካል ስንት ጊዜያችሁ ነው ከፍቅር ጀመራችሁ? 4 ዓመት። ቅድም አንቺ 2 ዓመት አላልሽም? 2 ዓመታችሁ ነው ፍቅር ከጀመርን አላልሽም? እሱማ ያው ትዳር ከጀመርን 2 ዓመታችን ፍቅር 4 ዓመታችን። ጠቅላላ ስንት ዓመት ማለት ነው? ምንድነው ምን ሆነ እንደዚህ የምትጠይቀው? ለምንድነው ግን እንደዚህ የምትጠይቀን? ቆይ ይኸውልሽ እኔ ዝም ብዬ አይደለም እንደዚህ እየጠየኩሽ ያለሁት። ስለ እናትሽ አሁንም ያገባኛል። ምንድነው አንተ ተልከህ ነው የመጣኸው? ማንም ይላከኝ ማንም አይላከኝ። ተልከህ ነው ወይ? ከተላክ ተናገር እውነቱን። ለምንድነው ሰው ቤት ገብተህ ይሄ ሁሉ ገበና ይሄ ሁሉ ጥያቄ? አንተ ማነህ? ምንድነህ? ለምንድነው እንደዚህ የምትጠይቀኝ እንዴ? እንዳንተ እንኳን እኮ መርማሪ ወይም ፖሊስ መጥቶ እንደዚህ አልጠየቀንም። አንተ ዝም ብለህ ዘገደው ብለህ መተህ አንኳኩተህ ዘገደው ምንም ነተኛች ሸላሚ ነን ተሸላሚ ነን እንሸልማለን ብለህ በሬን አንኳኩተህ ገብተህ ነገር በኋላ ሳይሻሉ ተነሻው ነው አልነሳም በገዛ ቤት የትም አልሄድም። አንተ ማለት ነው የምትወጣለህ? ይኸውልህ ለብቻ መናገር ፈልጋለሁ። አንተ ለብቻ አንተ ማውራት እንችላለን እንዴ? እናንተ ኖ እዚሁ ነው የምናወራው ነው እናንተ። እሷ ማውጣት አለበት ነው ትንሽ ሆ እንደዚህ ይመጣ እንዴ? ኧረ አገብትረኝ በእናትህ እንዴ! እዛው ቆይሽ እንዳትለፈልፊ። እሱ ነው ማውራት የምፈልግ። በገዛ ቤቴ ምን እንደዚህ ስነ ስርዓት ያዢ። ወንድሜ ይኸውልህ እኔ እዚህ ጋር የመጣሁት ለቀልድ ምናምን አይደለም። ሰምተኛል። እኔን ደግሞ ታዳምጠኛለህ? አዳምጣለሁ። የሰው ሚስት እዚህ ጋር ገብተህ አንተ የባለ ትዳር ቤት ገብተህ እንደዚህ የምትለው ማን ስለሆንክ ነው? አንተ ማን ነህ? የትኛውም ህግ አካል ብትሆን እኔ አይመለከተኝም። ሊሆን ይችላል እኮ ገብቶኛል እኮ እረዳሃለሁ። እዚህ ጋር ገብተን ስንጠብቅህ ሌላ ነገር ሊሰማ እንደሚችል አውቃለሁ። ግን ደግሞ አሳስቦኝ የመጣው የእናንተ ጉዳይ አይደለም። የልጅቷ እናት ጉዳይ ነው። አሳስቦኝ የእናቷ ጉዳይ ሁሉም ሰው እየመጣ እናቷ ይላል። ስለሱ እኔ አይመለከተኝም። ዘመድም ሆንክ እናትየው እኔ ምንም የሚመለከተኝ ነገር የለም። በትዳር መሀል መተህ ሚስቴ እንደዚህ እየተናገርካት ሰው ቤት ውስጥ ገብተህ ማን ስለሆንክ ነው አንተ? ራስን እንደማን ነው የምታየው? የፈለገ ሰው ብትሆን አይመለከተኝም። እኔ እንደምንም አላሰብኩም። ወንድሜ ተረጋጋ። ገብተህ እዚህ ጋር የሰው ትዳር እየበጠበጥክ እኮ ነው። እየበጠበጥኩ አይደለም በጭራሽ። ከዚህ በላይ እና ምን እያረክ ነው ያለው? ምን አረኩ? ሚስቴን ገፈታትረህ እኮ ነው ያስወጣት አይደል? ምን አረኩ? እንዴት ይደረጋል? እንደዚህ ማድረግ አለበት? የታስወጣኋትኝ የትም እኮ አላስወጣኋትም። እዚህ እኮ ነው ያለችው። አሃ ስለ እናትየዋ ንገረኝ። በቃ የምታውቀውን ነገር ካለ አንተ ንገረኝ። ምንም አላውቅም እኔ ስለ እናትየዋ። ገዳም እንዳለች ነው የማውቀው። የት ገዳም? ሲጀመር እሱ ምንም የሚመለከት ነገር የለም ስለ እናትየዋ። እኔ እሷ ባለትዳር ይሆንኩ ከልጅቷ ጋር እንጂ እኔ ከእሷ ጋር ምን አገባኝ ስለ እናትየዋ። ይሄ ቤት ተሽጦ መኪና እንደተገዛልህ አውቃለሁ። ዝም ብለህ አትቀባጥር። ብታውቅስ ምን ይሁን? ሴትዮዋ የት ነው ያለችው? ስለ ሴትዮዋ ምን አገባኝ እኔ? ምንም የሚመለከተኝ ነገር የለም። የት ነው ያለችው? አስጨንቀን ለምን እጨነቃለሁ? እሷ ራሷ መጠየቅ ትችላለህ እኮ።
የራሷ ቤት ነው፣ የልጅቷ ቤት ነው እኮ አይደለ? የፈለገችውን ነገር ማድረግ ትችላለች። አንተ ምንም ያገባ ነገር የለም። በማል በሰው ትዳር ጣልቃ እየገባ ለምንድን ነው የምትበጠብጠው? ማን በጠበጠ? አንተ ነው እየበጠበጥክ ያለው ቤታችን ድረስ መተህ እኮ። ስነ ስርዓት ያዝ። እንደዚህ አታናግረኝ። ስነ ስርዓት ያዝ ማለት እንደዚህ አታናግረኝ እያልኩ ነው። እንዴት እንዳወራ ነው የምፈልገው? እንደፈለክ ላወራ እችላለሁ። ሰማህ? እንዴት እንደፈለክ ላወራ እችላለሁ። ምንድን ነው የምትለኝ? እንዴት ነው ቁጭ በል የምትለኝ? ቁጭ ሰማህ? እንደፈለኩ ላወራ እችላለሁ። አሃ የሰው ቤት ውስጥ ገብተህ ምንድን ነው የምትለው? አንተ ማን ስለሆንክ ነው አንተ እንደዚህ የምትለው? ማንም ሊሆን ይችላል። ቁጭ በል ሰማይ። ከዚህ በኋላ እንዳትጨቃጨቅ። ጭራሽ መሳሪያ ቤት ውስጥ ይዘህ መጣ። ጭራሽ ምንም ይሁን አየው። እሺ በትክክል ባትነግረኝ ማለት ነው አንተ ላይ አድርገኝ ውሻ። የልጅቷ እናት የት ነው ያለችው? አላውቅም። እኔ ምንም አውቀው ነገር የለም። ማለት ገዳም እንዳለች ነው የማውቀው። ማለት ገዳም? የት ገዳም? አላውቅም። የገዳሙንም ስም እሷን መጠየቅ ትችላለህ። የምታውቀው የላከቻት እራሷ ናት። ይኸውልህ አሁን የምታደርግልኝን ታደርግልኛለህ። ካልሆነ አንተን አንጠልጥዬ ነው የምወስድ። ሂደህ ትበሰብሳታለህ። ንገሪያቸው በላት። አመጣታለሁ። ንገሪያቸው ትክክለኛውን ነገር ትነግራታለህ አይደል? እነግራታለሁ። አዎ በጣም ጥሩ። ዋና አምጣልኝ። ግቢ አይቻቸዋል አይደል? ውጭ እነማን እንዳሉ ንገሪው። በጣም ብዙ የህግ አካል ነው ያለው። ንገሪው ከነሱ ጋር እንደነበርሽ። ምኑን ነው የምነግረው? ምንድነው የምነግረው? እንዳለሽ ገዳም ናት ብዬዋለሁ። ምኑን ነው የምነግረው? እንደ እኔ ከየት አውቃለሁ? ምንድነው የምነግረው? በቃ ገዳም እንዳለሽ ነገርኳቸው እኮ አይደል እንዴ? የትኛው ገዳም እንዳለሽ? ምን አባሽ ነው የሚያስፈልግ? እናንተ ደግሞ አትውጪ ዝም በይ። በገዛ ቤቴም ደግሞ እንዴት ልሁን? ምን ነው አንቺ ሞሽ ነው? አንተ ለምን አትነግራቸውም? በቃ ገዳም ናት ተባለ እኮ አይደል? ገዳም ነች። ከዚህ በላይ እንዴት ነው? የት ገዳም? የት ገዳም ነው ብሎ ምን ሊጠይቃት ነው? ምን እንዳሰበ ምን ያለው? በቃ ገዳም ነው ያለችው። ሰውዬ የምትሰማኝ ከሆነ እኛ እሷን ሄደን ማግኘት እንፈልጋለን። በቃ አንተ ንገራቸው። ነገርካቸው አይደለ? ምንድነው አስረ የሚጨቃጨቁት ታዲያ? ለምን ትጨቃጨቃለህ? እሱ ነገራቸው አይደለ? ከዚህ በላይ ምን ትፈልጋለህ? ይሄ ቤት በማን ስም ነው? በኔ ነው። በማን ላይ ይሆናል? በኔ ነው የሚሆነው። በአንቺ ስምም አይደለም አውቃለሁ። ዝም በኔ ነው። አትቀባጥሪ። በኔ ነው። በቃ የፈለከው ማምጣት። የእናቷ ቤት ማለት የኔ ነው። የእናቴ ቤት፣ የራሴ ቤት። በእናቷ ቤት የፈለገችውን ማድረግ ትችላለች። ሲጀመር መጀመሪያ ይኸውልህ እናትየዋ ከጠፋች 2 ዓመት ነው አይደል? ከሄደች ወይም ገዳም 2 ዓመት ነው። አዎ ገዳም 2 ዓመት አዎ ሊሞላት ነው። ከ7 ወር በፊት በአንቺ ስም አረግሽው። ከዛ በላይ ሸጥሽው። ይሄን ቤት ዝም ብያለሁ የመጣሁት ሽጠሽዋል። ያልተባለ ነገር አትቀባጥር በእናት። ምንም ነገር ያሳይሻለሁ። አምጣው ማስረጃውን ለዩ። ከዛ በኋላ ተሽጦ ለአንተ መኪና ተገዛልህ። ይሄ ብሸጡስ የራሷ ቤት ነው፣ መብቷ ነው እኮ መሸጥ መለወጥ ትችላለች። ይኸውልሽ 2 ዓመት ሙሉ እዛ እያለች በ7 ወር ጊዜ ውስጥ ቤቱን እንዴት ነው አዙረሽ ወደ አንቺ የሚያደርግሽው? ይሄን ጥያቄ ትመልሻለሽ። ቤቱን እኮ አባቴ እንደፈለኩ ባረግ ምንም ባረግ ማን ፈረመልሽ? እሷ በሌለችበት ቤቱ የራሴ ነው። ቤቱ የራሴ እስከሆነ ድረስ ከሄደች 2 ዓመት ነው። በዚህ 7 ወር ጊዜ ውስጥ ማን ይፈረምላት ታዲያ? በስምሽ እንድታዛዙሪው ልጇ እኮ ነኝ እኔ። ልጇ መጀመሪያ ፈርማላትስ ቢሆንስ ልጅ ከ2 ዓመት በፊት አረባ ልጇ ነኝ እኮ። ስለዚህ ቤቱ የራሴ ነው። ለዛው አሞላቃ ያሳደገችኝ እናቴ። እሺ ይሄን አሁን ቤቱ አይደለም ታርጌቴ። ሴትዮዋ የት ነው ያለሽ? በቃ 4 ነጥብ። ይሄን ግን ትመልሻለሽ። አረ ደከምከኝ። አሁን ይሄን ነገርኩ። ገዳም ነው ያለችው። እሱም ማስረዳህ እኔም ማስረዳው። አንተ በደንብ ለምን አትነግራቸውም? ምን አውቃለሁ ምን እንደሚፈልግ። ገዳም እንዳለሽ ነገርኩት። ለምንድን ነው ኮስተር ብለህ አታወራውም እንዴ? ምንድነው? መልፈስፈስ። አንተ ራሱ ምንድነው የምትልፈሰፈሰው? ኮስተር ብለህ አውራው እንዴ! ወንድ ልጅ አይደለ እንዴ? ምን ሆነህ ነው? አረ ወደዛ በእናትህ እንዳትነካኝ። ሰው ቤት ውስጥ ገብተህ እንደዚህ ማድረጋችን የህግ አካል ብትሆንም እንደዚህ አይነት መብት የለም። የምትነግሪውን ነገር ንገሪው። በቃ እውነቱ ይሄ ነው። በቃ እውነቱ ይሄ ነው ማውቀው። እኔም ሄደን ጠይቀናትም አናውቅም። ምንም ነገር ከአስታማሚ ጋር ተያይዛ ገዳም ነው ያለች። እሺ አስታማሚ ሄደው ሰው ማን? አስታማሚ ከዛው ከጸበሉ ነው እንትን የሚባላት እዛ ካለችበት ገዳም ነው የሚቀጠርላት። የት ነው ገዳሙን ንገሪው። የምታውቂው ነገር ካለ የት ነው? በቃ ገዳም ነው። የት ገዳም? አንቺ ገዳም ከሆነ ገዳም ነው እንግዲህ። ሌላ ገዳም ያለ አይመስለኝም።
ገዳም ከሆነ ገዳም ነው ተባለ። ብዙ ገዳም ትዞራለች ሲጀመር የት እንዳለችም እርግጠኛ አይደለንም እኛ። እውነቱን ተናገር ዝም ብለህ እውነቱን ካልተናገርክ ምንም እናውቀው ነገር የለም ባባ እኔ ማውቀው ነገር ነገሩ ንቅንቅ አይደለም ቤቱን በማን አባሽ ነው ያዞርሽው አባቴ ይሄን እኮ የሚመለከተ ነገር አይመስለኝም በማንም ላዙሮ ቤቱ የራሴ ነው ስለዚህ መብቱ የራሴ ነው መጀመሪያ በእሷ ስም ነበረ እሷ በሌለችበት መሸጥ መለወጥ አትችይም ውክልናሽን አሳይኝ አውጭና ቶሎ በይ ነይ አውጭና አሳይኝ እስቲ የውክልና ወረቀትሽን አሳይኝ በቃ ግዴታ የለብኝም የፈለኩትን ማድረግ የፈለኩትን ማስተካከል በቃ መብቴ ነው የራሴ ቤት እስከሆነ ድረስ ምንም ማድረግ አልችልም ይኸውልሽ ቀልዱን ተይው እናት ሴት እንዳለች አንተ ነው እየቀለድክ አታውቅም በቃ እሷም የት እንዳለች ሄዳለች ገዳም በቃ የሆነችው እንትን ማለት የሆነችው እንትን ሞታስ ቢሆን እኛ ምን እናውቃለን ማለት ምን ማለት ነው ሞታስ ቢሆን የምታውቂው ነገር አለ ማለት አራባ ነገር ገዳም እንደሄደች ነው በላይ እንዴት እንግዲህ ቤቱን ብቻ በእናቷ ቤት ምን አድርጊ ነው የምትላት አንተስ ይኸውልህ ለመጨረሻ ጊዜ አንድ ነገር እነግርሻለሁ አንጠልጥዬ ወይ ወደ ህግ ወስድሻለሁ ወይ እውነቱን ትነግሪኛለሽ እውነቱ እዚህ ላይ ያበቃል ሴትዮ የት እንደጣልሻት ታወጫታለሽ ገለሻትም ከሆነ ገላቻትም ከሆነ ትናገራላችሁ ሰምተኛል ምንም እናውቀው ነገር የለም አልኩ እሺ ትሄዳላችሁ ወደ ህግ እንሄዳለን አሁን እንሄዳለን ተነስና እናውጣ ታዲያ ተነሽ እናውጭ እውነቱንም ካልተናገርሽ ትወጫለሽ ትሄጃለሽ ወደ ህግ ምንድነው ነይ እንሂድ አልሄድም በቃ ተወኝ አልሄድም ይኸውልሽ ቀልድ አይደለም ያዝኩት አልሄድም በቃ አልሄድም እውነቱ ተናገረህ የምታምን ከሆነ የማታምን ከሆነ ደግሞ እውነቱን ተናገር አንተ ወንድሜ ከዚህ ነገር ነፃ መውጣት ትፈልጋለህ እውነቱን ተናገር ነገሩ ማር በቃ ምንድነው የሚለው ምን የት ገዳም ነው ያለችሽ የት ገዳም ናት ወንድሜ ጻድቃኔ ወልድባ አዎ ፊት ለፊት ተቀምጣችሁ እንኳን ሁለት አይነት ገዳም ነው የምትነግሩት አረ የዛሬው ደግሞ ለየት ያለ ነው ይኸውልሽ አንቺ ይኸውልሽ ልቀልድ አልመጣሁም ሰማሽ ልቀልድ አልመጣሁም እኔም እየቀለድኩ አይደለም ምንድነው በቃ ደግሞ አትምታኝ ምንድነው የሚፈልገው ነገር ንገሩ በቃ የተፈጠረው በቃ ነገርኩት እኮ ወልዱባ አልኩት የሄደችበት ቦታ አለኝ ወልዱባ እንግዲህ ስሙን እንኳን አታውቂውም ወልዱባ የሚባል ገዳም አለ በቃ ነገርኩህ እንግዲህ ወንድሜ ይኸውልህ ከዚህ ነገር መውጣት ከፈለክ እውነቱን ተናገር አንተ ራስህ ካልሆነ አንጠልጥዬ ነው የምወስድህ አንተ ምንም እናውቀው ነገር የለም ምን አድርጉ ነው የምትለን ቆይ ሰውዬ ምንድነው ምንድነው ይፈልገው የት ነው ያለች ወልድባ ተናገረው እንግዲህ ወላድባ ትላለች በቃ ይገደሙት እኛ ምንም ይመለከታል አንተ ዛርቃኝ ለምን የማይመለከተህ አንተ ላይ መለከት ይችላል እሷ ግን ይመለከታታል የእናቷ ቤት ነው እሷ ደግሞ የለችም አሁን በሌለችበት ቤቷ ተሽጦ መኪና ተገዝቶበታል የእናቷን ቤት ነው ብሸጥም መብቷ ነው ምን አገባህ እንደሱ አታዋራኝ እንዴት እንዳዋራው ነው ትክክለኛውን ነገር እንድትነግረኝ ነው የምፈልግ እንድትወጣልን ነው እንደውም የምፈልገው ለምን ወጣለሁ ስላልን ነው እንዴ የባለ ትዳር ቤት እኮ ነው ገብታ ያለው ለምን ወጣለሁ ንገሪ ውጣልን ለምን ወጣለሁ በቃ ደከመን እኛ ደከመን እንዴ ለምን ተነሱታ እንዴ ወጣለሁ ምን አባሽ መስራት ያዥ ስላለቀሽ ምቶች መሰለኝ ምን ታረግ የተነሳ ምን ታረግ የተነሳ ምን ታረግ የተነሳ እኮ ነው ውሻ አንተ ተስነስ በእናትሽ ተነሽ ወደ ተነሽ እውነቱን ተናገሪ አትንካት እሷ ልቀቃት እውነቱን ትናገራለህ እውነቱን ተናገሪ በቃ እናቴ ሙታለች በቃ እንደሱ ያ ታዲያ በቃ እናቴን ገድያታለሁ ምን አድርጊ ነው የምትለኝ በቃ ነው ታዲያ የሚያስለፈልፍሽ በቃ እናቴን ገድያታለሁ ለእሱ ሰጥቻታለሁ እያንዳንዱ ነገር ትናገራለሽ እያንዳንዱ ነገር ትነግረኛለሽ ይኸውላችሁ ሚስጥራችሁን አላወጣም የሆነ ብር ትሰጡኛላችሁ እዚህ ላይ አስቀይሳላችኋለሁ እያንዳንዱ ነገር ግን እንድትነግሩኝ እፈልጋለሁ ያደረጋችሁት ነገር ሁሉ እንደገደልሻት ነግረሽኛል በቃ እናቴን እዚህ ቤት በጩቤ ወግቼ ገድያታለሁ
ገድዬ ለእሱ እንዲቀብራት ሰጥቼዋለሁ። ከዛ በኋላ የት እንዳለች እናቴ ገድዬ ከለም እውነት ነው። በእናትህ በቃ ከዚህ በላይ ምን ልሆን? እሺ ምን ልሆን? አብደሽ ነው? ተናገር። አሰቃያችሁን እኮ ከዚህ በላይ ምን ነው የምትፈልጉት? እሺ ምንድን ነው የምትፈልጉት? በቃ እውነቱ ተነገረ እኮ። እኮ እንስማማ እያልኩሽ እኮ ነው። አሰብ እንስማማ ወንድም አይደል? እንስማማ ዝም ብለሽ እውነቱን አስረጅኝ። እኔ አሳልፌ አልሰጥሽም። ሰማሽኝ? ውጭ ላይ እኮ ቅድም ይዘውሽ የነበሩት አንቺን ሊወስዱ እየጠበቁ ነው። ግን እኔ አሳልፌ አልሰጥሽም እያልኩሽ ነው። እውነቱን ከተናገርሽ ተናገሪ። እሺ ምንድን ነው የምትፈልገው? ምንድን ነው የምትፈልገው? እሺ እውነቱን ነገረችው እኮ በቃ ምንድን ነው? እሺ ሞታለች አይደል? እሺ ሞታለች አልሽ። አሁን ሞታለች አልሽ አይደል? እኮ ከሞተች ለምን አልተቀበረችም ታዲያ? ለምን እኔ ነኝ ወስጄ የቀበርኳት? የት ቦታውን እናሳያለን ከፈለክ። በቃ እንዲቀብራት ለሱ ሰጥቼዋለሁ። እናትሽ ጫካ ውስጥ ነው ወስጄ የቀበርኳት። ለምን ብላችሁ ነው ይሄን ያደረጋችሁ? ለምን ብለሽ ነው ይሄን ያደረግሽው? ለምን ብለህ ነው ይሄን ያደረግሽው? ተጣላት ነበር እሷንና ለዛ ነው እንደዚህ ያደረገው። ማን ነው የሚጠላው? ልጇን ስለምጠራ ጥሩ እናት ስላልነበረች ነው። በቃ ቤቱን በስም ያዙርልኝ ብላትም ቢያለችኝ በቃ በዛ ምክንያት ነው። ለምን እንደምታዞርልሽ? በቃ ይሄን አመት ሙሉ እኔ እንደፈለኩ መሆን አልቻልኩም። በቃ ምክንያቱም ከፍቅረኛዬ ጋር እንደፈለኩ መሆን መዝለል ምናምን አልቻልኩም። በቃ እሷ ምንም ልትሰማኝ አትችል። ሁሌ ጧት ማታ ጭቅጭቅ ነው። በቃ ጭቅጭቅ። እውነትም ወልቃቀው አትሞላቀቂያለሽ። አሁን እናትሽን ገለሽ እንታረገዋለህ። በቃ ያደገብኝ ነው። ቤቱን ማነው ስሙን አስቀይሮ ያስሸጠው? ወይስ በገንዘብ ከፍላችሁ እንደዚህ ያስደረጋችሁት? ከፍለን ያስፈልጋል። ይሄን 2 አመት ሙሉ እንደሞተች ነው ተመካከራችሁ ያደረጋችሁት? አዎ በቃ እሱን ማጣት ስለማልፈልግ ነው። ምንድነው እሱን ማጣት የማትፈልጊ? እናትሽን ካልገደልሽ ታጭኛለሽ ብሎሻል ወይስ ሌላ ኦፕሽን ሰጥቶሽ ነው? በቃ እሷ ጧት ማታ ጭቅጭቅ ነው። ጭቅጭቅ እሷ ካለሽ እዚህ ቤት መምጣት አይችልም። እሺ ምክንያቱም በቃ እሷ ጧት ጭቅጭቅ አዞርልኝም ብላት በቃ ለምንድን ነው ማዞር የፈለግሽው ቤቱን? ለምንድን ነው በቃ ከሱ ጋር ለመሆን ፈልጌ አዞርልኝ አልሻት? አዎ ከሱ አንተ አብረሽኝ አትሆኝም ቤቱን ካልተቀበልሽ ብለህ ነው? ገንዘብ አስፈልጎኝ ነበርና ለዛ እሺ ቤቱን የምንሸጥበት መንገድ እየፈለግን ነበር። እናትየው እንደዚህ እሷ የምትላትን አላረግም ስትል እሷም ቤቱ ይሸጥ ብላት እምቢ አለች። ይሸጥ ብላት እሷም እምቢ አለች። ወይ በስም ያዙርልኝ ብላት እምቢ አለች። በቃ ምንም ማድረግ አልችልም። እኔ ደግሞ እሱን በጣም ነው የማፈቅረው፣ በጣም ነው የምወደው። እሱን ላለማጣት ብዬ ነው ያደረኩት። እሱም ጧት ማታ በቃ ገንዘብ ነው የሚጠይቀኝ። ብር ይለኛል። ለምንድነው ገንዘብ የእሱም በቃ ምን ላድርግሽ ነው። መጀመሪያም ቢሆን እያለች እንሽጠውና መኪና እንግዛ ስትያት ነበር አይደል? አዎ እሱ ደግሞ መኪና ይፈልግ ነበር። በቃ እሺ ስለዚህ ለሱ ለመኪና ለመግዛት ብዬ ነው ይሄንን ያደረኩት። ሰርታ ትገዛም አንተ የሰውነት አስገድደህ ነው መኪና ገዝተህ የምትኖር ትላለህ? ሰርታ አትበላም ወይ እያልኩ እኮ ነው። እሱ አይመለከትም። እንስማማ አይደል ያልከው? እንስማማ ከሆነ የሆነውን ነገር ነገር ነው። ምንድን ነው የነገርከኝ? የተፈጠረውን ነገር ነገር ነው። በቃ የቀረ ነገር የለም እና ለጎረቤትም ለሰውም ገዳም ናት እያላችሁ የምትዋሹት ታውቃችሁ ነው። እና ምን አማራጭ አለን? በቃ ምንም አማራጭ የለንም። እናቴን ነው ገድያታለሁ። ጀብድ እንዳው እንደሰራ ሰው አትደጋግሚው እንጂ እንዳገዝሻት እናትሽን አግዘሻት ምናምን እንደሞተች ጀብድ እንደሰራ ሰው አትደጋግሚው፣ አትፎገኝ። ተወኝ እባክህ። የውስጤን የማውቀው እኔ ራሴ ማንም አይቅልኝ። ለቆርቆሮ እናትሽን ለወንድ ብለሽ ጥንቅር አይልም። ተናገር እንጂ የሰው እናት አስገድለህ ወስደህ ቀብረህ አንተ ወንጀለኛ አይደለህ ማለት
እሺ አሁን ምንድነው የቀረኝ? ሁሉንም ነገር አወቅክ እኮ በቃ ምንድነው የምፈልገው? በቃ እውነቱን ተነገረ እኮ ከዚህ በላይ ልታሳብዱኝ ነው እንዴ? ምን ያክል ገንዘብ ትሰጪኛለሽ? እንዴት እንደደብቅልሽ? እሺ ምን ያህል ነው የምትለኝ? ተናገር እንጂ እኮ ምን ያህል ነው የምትለኝ? ምን ያክል ነው የሚስጥር እንደደብቅልሽ? ምን ያህል ትፈልጋለህ? ሙሉ መኪናውን ትሰጠኛለህ እንዴ? እሱማ እንዴት ይሆናል? ትሰጠኛለህ ወይስ እስር ቤትን ምርጫ ታደርጋለህ? አተርፍ በያ ጉዳይ ሲባል ሰምታችሁ ታውቃላችሁ? ምን እናድርግ? ምን ትያለሽ? እሱ እንዴት ይሆናል? እንዴት? እሱ ማለት እናቴ ህይወት ያለበት ነው። እሱ እንዴት ይሆናል? ቀጥ ብለሽ ወደ ቀጥ ብለሽ ወደ ቀጥ ይርገጥ እንግዲህ ተመልካቾቻችን እዚህ ደርሰናል ማለት ነው። በጣም አሳዛኝና አሳፋሪ ነገር ነው የገጠመን። ለወንድ መኪና ለመግዛት ተብሎ እንግዲህ እናቷን በስለት ወግታ የገደለችን ሴት ነው ዛሬ ያጋለጥ ነው። ሲያንቀዠቅዣት ነው የነበርነው። ደሙ መሰለኝ የሰው ደም ስለሆነ መሰለኝ ሲያንቀዠቅዣት ዝም ብላ ሜንታል ነገር ናት። ዝም ብላ ምትጮህ ዝም ብላ ምትለፈልፍ ሴት ናት። ከእንደዚህ አይነት ነገር እንግዲህ ሰውረን ነው ማለት የምፈልገው። በዋነኝነት እንደተለመደው እኛ ስራችን ሰርተናል፣ ጠናቀናል። ለሞተችው እናት ነፍስ ይማር። 2 ዓመት ሙሉ ተደብቆ የኖረ ሚስጥር ነው ይሄ። ገዳም ሄዳለች የተባለ ሰዎችን ወይም ደግሞ ሴትዮዋ ገዳም ነው የሚሄድልሽ ስላለች ብቻ እሱን እንደ መደበቂያ ተጠቅማ ያደረገችው ነገር ነው ይሄ። ሆን ብላ ያደረገችው ነገር ነው። እንግዲህ እንዳያችሁት ነው። ሁለታቸውም ደንዝዘዋል። ወንዱም ደንዝዟል በሰው ደም። ብቻ ግን እኛ ለህግ አካላት አልፈን ሰጠናል። እንግዲህ ለጥቅም ተብሎ ሰው ለመጉዳት እናት አባት እህት ወንድም ለመጉዳት አሁንም ርቀት የምትሄዱ ሰዎች እባካችሁን ተው፣ ስለፈጣሪ ብላችሁ። ይሄ መጥፎ ተግባር ነው፣ መጥፎ ድርጊት ነው። እውነት እኔ ጭንቅላቴን ያመመኝ አዙሮኛል ሁላ ማለት ነው። እና እንደዚህ አይነት ነገር ትክክል እንዳልሆነ እንድታውቁ ፈልጋለሁ። በዋነኝነት ምን ማለት እንዳለብኝ አላውቅም፣ ግን ለህግ ተላልፎ ተሰጥቷል። ተመልካቾቼ ያው እንደተለመደው ላይክ፣ ኮሜንት፣ ሼር እያደረጋችሁ ይህን ቪዲዮ ለብዙ ሰዎች አዳርሱልን። ምክንያቱም ላይክ፣ ኮሜንት፣ ሼር ለእኛ ደሞዛችን ለእኛ የስራችን ውጤት ነው እና ሳብስክራይብ እያደረጋችሁ የእኛ ቤተሰብ መሆን ትችላላችሁ ማለት ነው። ቀጣይ እንግዲህ በሌላ ጊዜ በሌላ ፕሮግራም እስከምንመጣ በያላችሁበት ሰላም